አንድ ክሊፕ ላሳይህ አቶ ልደቱ። ምክንያቱም ይሄ ነገር ተደጋግሞ የሚመጣ ነገር ስለሆነ ያንተ እይታና ያንተ ሪኮመንዴሽን ልጠይቅህ ነው። ክሊፑን ያት እስቲ። 5 ዓመተ ምህረት ድረስ እዚያ የነበርኩት 15 ዓመት በዛን ጊዜ ክልሉ የነበረው በአገር ግዛት ሚኒስቴር ትእዛዝ ከኔ በፊት በነበረው ግን በሉልጌታ አስተዳደር እኔም የማውቀው አልዋሃ ምላሽ ከወሎ ጠቅላይ ግዛት የትግራይ ነበረ። በጌምድር በኩል ያለው አዋሳኝ ደግሞ ወልቃይት እና ጠገዴ በትግራይ አስተዳደር ሆነው የነበሩ ናቸው። እነዚህ ሁለቱ በአገር ግዛት ሚኒስቴር ትእዛዝ በ1948 ዓመተ ምህረትና በ1949 ዓመተ ምህረት ከወሎም ያው እስከ እንትን ድረስ ቆቦ ድረስ እንዲሆን በጌምድር የነበረው ደግሞ ተከዜ እንዲሆን የትግራይ ወሰን የሚል ትእዛዝ የወጣው ከሀገር ግዛት ሚኒስቴር በእነዚህ 2 ዓመተ ምህረት ነው። ከዛ በፊት የነበረው ግን በትግራይ መተዳደሩን በደንብ የሚያውቀው ሁሉም የሚያውቀው ነገር ነው። ታሪክ ያለው ነገር ነው። አሁን ወደ መጨረሻው ጥያቄ ስንገባ አቶ ልደቱ በአንተ እይታ ይህ የራያና የወልቃይት ጠገዴ ጉዳይ በሰላማዊ መንገድ ለሁለቱም ወንድማማች ህዝቦች ዊን ዊን ሲቹዌሽን የሚሆነው ምን ቢደረግ ይሻላል ትላለህ? ጥሩ ጥያቄ ነው። ግን መጀመሪያ ክሊፑን መቼም ያለ ምክንያት አላቀረብከውም አይደለ? እንደ መረጃ ቆጥረህ ነው ያቀረብከው። አስተያየት ልስጥ። አሁን ልዑል ራስ መንገሻ እንደዚህ ብለው ተናገሩ። ሌላ ደግሞ የአማራን ደግሞ አጀንዳ ደግሞ የሚደግፍ ሌላ ሰው ደግሞ ሌላ ክሊፕ ሊመጣልህ ይችላል። በአንድ በኩል ኢቭን ራስ መንገሻ አንድ ሌላ ቦታ ባደረጉት ቃለ መጠይቅ የትግራይ ደንበር ከተከዜ ተሻግሮ አያውቅም ብለው የተናገሩበት ክሊፕ አለ። ነው ይሄን ማነሳት ለምን መሰለህ? የራሳችንን መርጠን ልናቀርብ እንችላለን። ግን በጥቅሉ አሁን ለተፈጠረው ችግር ከሁለቱ ህዝቦች ጋር ማለት ነው ታሪክን እንደ መረጃ አቅርቦ ለማሳመን መሞከር ዋጋ የሌለው ነገር። አሁን ሁልጊዜ በትግራይ ኃይሎችም በአማራ ኃይሎችም በታሪክ ይሄ ቦታ የኛ ነበር ብለው ለማስረዳት ብዙ ርቀት ሲሄዱ ያለው በታሪክ ይሄ ጉዳይ የትግራይም የነበረ ይሁን የአማራም የነበረ ይሁን ምንም ፋይዳ የለውም። ለምንድን ነው ፋይዳ የሌለው? አዲሱ ክልል የተካለለው ታሪክን መሰረት አድርጎ አይደለም፣ ብሔረሰባዊ ማንነትን መሰረት አድርጎ ነው አይደል? ብሔረሰባዊ ማንነትን መሰረት አድርጎ ለተካለለ ክልል በታሪክ የኔ ነበር ወይ ከሌ ነበር ብሎ መረጃ ማቅረብ ምንም ፋይዳ የለውም፣ ጥቅም የለውም። እና ሁልጊዜ በታሪክ የሚደረገውን ክርክር አዳምጣለሁ። ፉሊሽ የሆነ ክርክር። አንደኛው ኃይል ተጨባጭ ሆነ የታሪክ መረጃ አምጥቶ ወልቃይት ጠገዴ የትግራይ እንደነበር ቢያሳምን ወይም የአማራ እንደነበር ቢያሳምን ዋጋ የለውም። ምክንያቱም መስፈርቱ ታሪክ አይደለም፣ መስፈርቱ ቋንቋና ብሔረሰባዊ ማንነት ነው። ስለዚህ ለምንድን ነው ታሪክን እንደ መረጃ አድርገን የምናቀርበው? ለምንድን ነው በታሪክ ጉዳይ የምንከራከረው? ጥቅም እኮ የለው። ይጠቅም ይችል የነበረው ታሪክን መሰረት አድርጎ የተካለለ ክልል ቢኖር ኖሮ አዎ በታሪክ የከሌ ነበረ የሚለው አከራካሪ ይሆን ነበር፣ አስፈላጊ ክርክር ይሆን ነበር። አሁን ግን አስፈላጊ አይደለም። እኔ እውነቱን ለመናገር የሚያዳምጡ ሰዎች ካሉ ፕሊዝ ይሄን የታሪክ ክርክር አቁሙት። አሁን ካለው ሁኔታ ጋር ምንም ግንኙነት የለውም። ማንንም በታሪክ ጉዳይ አንደኛ ማሳመን አንችልም። አሳማኝ የሆነ መረጃ አግኝተን ብናሳምንም እንኳን ትርጉም የለው። ጥያቄው እሱ አይደለም። ምክንያቱም አሁን አዲሱ የሀገሪቱ አከላለል የተፈጠረው በታሪክ አይደለም፣ የማን ነበር በሚል አይደለም። የተፈጠረው በቋንቋና በብሔረሰባዊ ማንነት ነው። በታሪክም አካል ኢትዮጵያ አጠቃላይ ግልብጥብጧ ይወጣል። አሁን ያለው አንድም ክልል በነበረበት ሊቀጥል የሚችል የለም በታሪክ ከሆነ። በደርግም ጊዜ በኃይለ ሥላሴም ጊዜ የነበሩ በታሪክ የነበሩ አደረጃጀቶች ከዚህ የተለዩ ናቸው። እነሱ መስፈርት ሊሆኑ አይችሉም። አንዱ ይሄን ነው። እኔ እንደው ጥሩ ጥያቄ ነው ያነሳው። ከዚህ አንፃር የታሪክ ክርክር ብናቆም
ጉንጭ አልፋ ነው ጥቅም የሌለው ነው ይሄ የታሪክ ክርክር ደግሞ አዲስ አበባ ላይ ሄዶ ያለው ኦሮሞ ኤሊቶች የኛ አባቶች ነው የነበረው ይላሉ ከዛ ደግሞ የአማራ ኤሊቶች ይመጡና ኖ የዛሬ 500 ዓመት እኮ በረራ ይባል ነበር የኛ አባቶች ትርጉም የለው ያው አንደኛ ማቆሚያ የሌለው ክርክር ነው 100 ዓመት እንደገና ወደ ኋላ በሄድክ ቁጥር እዛ አካባቢ የሚኖረው ህዝብ በቋንቋም በማንነትም ሌላ ሊሆን ይችላል ማቆሚያ የለው ሁለተኛ አሁን ካለው ሁኔታ ጋር ምንም ተዛማጅነት የለው ነገር ግን ወደ ጥያቄ ልምጣ ቅድም ምንድነው ስለ የነበረው ለዚህ ግጭት ምክንያት የሆነውን ኮዝ ማወቅ ነው ወሳኝ በታሪክ የአማራና የትግራይ ህዝብ ጎራ ለይቶ ተዋግቶ አያውቅም በታሪክ ሁለቱ ህዝብ ብቻ አይደለም ኢትዮጵያ የሚባለው ምድር ውስጥ በአስተዳደራዊ ወሰን ሁለት ክልል ወይም ሁለት አገር ግዛት ወይም ሁለት ክፍለ ሀገር ተዋግቶ አያውቅም ሁለት የአካባቢ ማህበረሰቦች ሊዋጉ ይችላሉ በውሃ በግጦሽ በተለያየ ምክንያት እንደ ክልል ወይም እንደ ክፍለ ሀገር ወይም እንደ ሀገር ግዛት ግን በታሪክ ተዋግቶ አያውቁም ለመጀመሪያ ጊዜ ጣጣ ይመጣ በነገስታት ክፍለ ዘመን ጊዜ የወሎ ንጉስ የጎጃም ንጉስ የትግራይ ንጉስ እየተባለ እኮ ስንተላለቅ ነበር አይደል እንዴ በፖለቲካ ስልጣን ነው የሚጣሉት እንጂ ይሄ ግዛቴኔ ነው ተብሎ ማንንም ሊጠቅስልኝ አትችልም የተዋጋ ህዝብ አሰልፈው አይደል እንዴ ሲዋጉ የነበሩት እኮ ህዝብ ያሰልፋሉ የተዋጉት ግን ለወሰን አይደለም ለውስጣዊ ወሰን ወይም ግዛት አይደለም የተዋጉት ለስልጣን ነው የተዋጉት አሁን ግን የሆነው ምንድነው ለስልጣን እኮ አይደለም ይሄ ወሰን ይሄ ግዛቴኔ ነው ይሄ ግዛት እኮ የኔ ነው ልክ እንደ ውጭ አገራት አሁን በአለም ላይ እንኳንስ በውስጥ ግዛት የውጭ ደንበር ኢንተርናሽናል ቦርደር ማለት ነው የሚያዋጋ አይደለም አሁን በቦርደር የሚዋጋ ሀገር ፈልጎ ማግኘት ራሱ እየጠፋ ነው ኢትዮጵያ ውስጥ ግን የውጭ አይደለም አሁን እንዴት በውስጥ አስተዳደራዊ ወሰን እንዋጋለን ወልቃይት ጠገዴ ውስጥ ትግርኛ የሚናገራል ወይም ትግሬ ነኝ ብሎ የሚያምን ህብረተሰብ አለ ወይ ምንም ጥርጥር የለውም አለ አማርኛም የሚናገራል አማራም ነኝ ብሎ ደግሞ የሚያምን አለ ይሄ የተፈጥሮ ህግ ነው ማንም ድንበር ላይ ያለ ህዝብ እንደዚህ አይነት ማንነት ነው ያለው ግልጽ የሆነ መስመር አስመረህ ድንበር ላይ አንተ የዚህ ቋንቋ ተናጋሪ ነህ አንተ የዚህ ቋንቋ ተናጋሪ ነህ ብለህ ልትለየው አትችልም ሁሉም በሁለት ክልሎች መካከል ባለ ድንበር ላይ ያለ ህዝብ የተሰባጠረ ማንነት ነው ያለው በአብዛኛው ሁለቱንም ቋንቋ የሚናገር ሁለቱም አይነት ባህል ስብጥር ቅይጥ ማንነት ያለው ይሄ ከወልቃይት ጠገዴም ጋር ተያይዞ የተለየ ሊሆን አይችልም ስለዚህ ይሄ ህዝብ ፒውርሊ አማርኛ ተናጋሪ ነው ይሄ ህዝብ ፒውርሊ ትግርኛ ተናጋሪ ነው ልንል አንችልም ድንበር ላይ ያለ ህዝብ ሁሉ ጊዜ በብዙ መስተጋብር ውስጥ ያለፈ ስለሆነ የጋራ ማንነት አለ ሁለቱንም ቋንቋ ይናገራል ይሄን መካድ አንችልም ይሄ ደግሞ በሁሉም ድንበር ላይ ያለ ጉዳይ ነው እዚህ ላይ ነው ነጥቡ የሚመጣው አይ ሪያሊቲው ይሆኖ ያለ ህዝቡ በብዙ ታሪካዊ መስተጋብር በንግድ በጦርነት በስደት በብዙ ምክንያት የተዋሃደ ህዝብ ሆኖ ያለ ድንበር ላይ ያለው በቋንቋ አስምረን ልንለያየው ሞከር ይሄ ነው ስተው ይሄን ችግር በዘላቂነት መፍታት ካለብን ይሄን መስፈርት ከመስፈርትነት ማውጣት ይሄ ደግሞ ሊደረግ የሚችለው ህገ መንግስታዊ የሆነ ማሻሻያ በማካሄድ ኢትዮጵያ ውስጥ ግን ምንድነው ያደረግነው አንድ ቋንቋ የሚናገር አንድ ክልል ብቻ መሆን አለበት ነው ያደረግነው አንድ ቋንቋ እየተናገርኩ ሁለት ክልል መሆን አትችልም ማለት እንኳንስ በአንድ ሀገር ሁለት ክልል መሆንና አንድ ቋንቋ የሚናገር ህዝብ በሁለት ሀገር ሊካለል ይችላል ቋንቋንና ወይም ብሔረሰባዊ ማንነትንና መሬትን አያይዘህ ከሰፋው የማይፈታ ችግር ነው የምትፈጥረው ትክክል አይደለም የኢትዮጵያ ሪያሊቲ ደግሞ እንደዛ አይደለም ሲዋሃድ ሲንቀሳቀስ የኖረ ህዝብ ነው አይ አሁን የትግራይን ህዝብ ውሰድ የአማራን ህዝብ ውሰድ ተንቀሳቃሽ ህዝብ ነው አንድ ክልል ብቻ ተፈጥሮ የኖረ አይደለም በረጅም ጊዜ ታሪክ ሂደት ሲንቀሳቀስ ሲዋለድ የነበረ ነው ይሄን ህዝብ መተህ የቋንቋ መስመር አስምረህ ይሄ አንተ ግዛት ነው ይሄ አንተ ግዛት ነው ብለህ ማለት ችግር መፍጠር ነው ስለዚህ ይሄ ችግር ሊፈታ የሚችለው መዋቅራዊ መፍትሄ በማምጣት ነው ያ መዋቅራዊ መፍትሄ ደግሞ የት ነው ያለው ህገ መንግስቱ ላይ ከዛ ውጪ ግን ዝም ብለን አሁን በጊዜያዊ ኢቭን በሪፈረንደም ማለት ነው ብትፈታው ችግሩ ወይም በፖለቲካ ስምምነት ብትፈታው ነገ ከነገ ወዲያ ሌላ ቦታ ማመርቀዙ አይቀርም
በነገር ላይ እኛ ጋር ብቻ እኮ አይደለም በአጋጣሚ የፖለቲካ ጡዘቱ አባብሶት ነው እንጂ ወልቃይትና ጠገዴ ላይ ራያ ላይ ያለው ችግር እኮ በመላው ኢትዮጵያ ያለው ችግር እኮ ከጎረቤቱ ክልል ጋራ ያልተጣላ ክልል ኢትዮጵያ ውስጥ አታገኝም። አሁን ቅድም ያነሳው ለምሳሌ ሶማሌ ክልል የሶማሌ ክልል ከኦሮሚያ ክልል ጋር ችግር አለ። በመቶ ወይም በሺህ የሚቆጠሩ ቀበሌዎች ላይ ግጭቶች አሉ። በሚሊዮን የሚቆጠር ህዝብ የተፈናቀለበት ጊዜ አለ በለውጡ ሰሞን። በደቡብና በኦሮሚያ ተመሳሳይ ነገር ነው ያለው። በአፋርና በሶማሌ ተመሳሳይ ነገር ነው ያለው። ሁሉም ከድንበሩ ጋር ይጣላል። ለምን? ያለ አግባብ ነው ቋንቋን ወስደን ያስተዳደር ወሰን መስፈርት አደረግነው which is impossible። አይገባም ብቻ አይደለም impossible ነው። ድንበር ላይ አንድን ህዝብ በቋንቋ ልትለይ የምትችልበት ሪያሊቲ ኢትዮጵያ ውስጥ ያለ። ስለዚህ ይሄ ችግር የመነጨው ከህገ መንግስቱ ካከላለሉ መስፈርት መሆኑን አምነን ይሄን በአገር ደረጃ መፍትሄ ካላመጣንለት የወልቃይትና የጠገዴ ጉዳይ የካሽሚር ጉዳይ ነው ዘላለም ዛው የሚቀጥል። እኔ ማንሳት የፈለግኩት ነገር ምንድነው ከ1949 እና 48 እና 49 ዓመተ ምህረት ጀምሮ የነበረው ቦታ የትግራይ ወሰን እስከዛ ድረስ ነበረ የተባለው እውነት ነው። በአገር ጠቅላይ ግዛት ሚኒስትር ትዕዛዝ ለጥሎሽ ነው ለምናምን ተብሎ ተቆርጦ የተወሰደ ወደ ወሎና ወደ ቤገምድር የገባ ነው ለማለት ነው እንጂ ይሄ የቋንቋ አከላለል አሁን ለምሳሌ የትግራይ ተቀመናል ላይ ደግሞ አርጊውመንት ምን ይጠቅመናል? አንተ የኔ አርጊውመንትማ እንዴት ይሁን ያንተ ሪኮመንዴሽን ምንድነው? በምን እንፍታው ነው ያልኩት። አንተስ ብቻ ስላነሳው ሳይሆን አሁን ባለው የፖለቲካ ዲስኮርስ በተለይ የወልቃይትና የራያን ጉዳይ በሚመለከት ታሪክ ዋና የክርክር ማዕከል ሆኖ እያየው አይደለ? አንተም ታያለህ አይደል? it is useless ትክክል አይደለም። እና በምን እንፍታ አጠቃላይ የሆነ አደረጃጀትን በሚመለከት የፌደራል አካላለሉ የክልሎችን አፈጣጠር በሚመለከት የምንጠቀምበት መስፈርት እንደገና መፈተሽ ያለበት። ቋንቋና ብሔረሰባዊ ማንነትን ዋናና ብቸኛ መስፈርት አድርገህ ኢትዮጵያ ውስጥ ያለው ችግር ልትፈታ አትችልም። ሰፊ አውድ ያለው አሁን እኔን በጠይቀኝ ምንድነው መፍትሄው ብትለኝ ሰፊ አውድ ያለው ለምሳሌ የኢኮኖሚ አመችነትን የአስተዳደር አመችነትን አሁን የተባለው ታሪካዊ ትስስር ቋንቋና ብሔረሰባዊ ማንነትን የህዝብ ብዛትን የቆዳ ስፋትን እነዚህን ሁሉ ነገሮች ግምት ውስጥ ያስገባ መስፈርት ነው መኖር ያለበት። አንዳንድ ቦታ ላይ አንዱን ብቻ ለመጠቀም ሁለቱን ብቻ ለመጠቀም ልንገደድ እንችላለን። አንዳንድ ቦታ ላይ 3-4ቱን መስፈርት ልንጠቀም እንችላለን። ስህተትም የሆነው ምንድነው ጂኦግራፊን ብቸኛ መስፈርት ማድረግን ትክክል ጥሩ የሆነ ፌደራሊዝም ልናመጣ እንችላለን። ቋንቋንና ብሔረሰባዊ ማንነትን ብቸኛ መስፈርት አድርገን ልናመጣ እንችላለን። አየህ ኢትዮጵያ እንደዛ አይደለም የተሰራችው። እንደዛ ያን የኢትዮጵያ ሪያሊቲ መጀመሪያ መገንዘብና ከዛ ጋር የሚጣጣም መስፈርት ተግባራዊ ማድረግ አለብን። ያ ነው እንጂ መፍትሄው የታሪክ መረጃ ማምጣት ጥቅም የለውም። ያ ታሪክ ትክክል እንኳን አብሶሉትሊ ትክክል እንኳን ቢሆን ፋይዳ የለውም። ምክንያቱም በታሪክ ከሆነ እኮ ትግራይ አሰብን ድረስ ሄዶ መቆጣጠር አለበት ማለት ነው አይደል? የትግራይ ክፍለ ሀገር የት ድረስ ነበር? ወሎ ክፍለ ሀገር እስከ ቀይ ባህር ድረስ ነበር አሰብን ጨምሮ አይደል? ሸዋ የምንለው የት ድረስ ነበረ? ጉራጌ፣ ሀዲያ፣ ከምባታ ድረስ ነው የነበረው አይደል? ጎጃም አሁን የምንለው መተክልን የሚያካትት ነበር አይደል? በታሪክ ወደ ነበረው ይመለስ ካል ኢትዮጵያ አዲስ ካርታ ነው የምንፈጥርላት እና አይሰራም። እና አዝናለሁ በፖለቲካ መድረኩ እንደ እውነቱን ለመናገር ይሄ መልእክት ለሁሉ ቢደርስ ጥሩ ነው። እናቁመው የታሪኩን ክርክር፣ ቦታው አይደለም፣ ጥቅምም የለው እሱን ለማለት ነው። እና ግን ይሄ ሁሉ ምን መሰለህ ብስራት፣ ዋናው አሁን የመፍትሄ ዝርዝሩ ነጥብ ላይ መነጋገራችን አይደለም። አየህ እሱ እንደ ስምምነታችን ሊለያይ ይችላል። ዋናው ነገር ግን በመካከላችን ያለው ጥላቻ ቦታ ካጣ፣ መከባበር ከጀመርን፣ መደማመጥ ከጀመርን በቃ የጋራ ችግር ነው ይሄ። ለዚህ የጋራ ችግራችን ደግሞ የጋራ መፍትሄ መፈለግ አለብን። ችግሩ ደግሞ የሚፈታው በግጭት፣ በጥላቻ፣ በጦርነት ሳይሆን በሰላም ነው የሚል ልባዊ የሆነ መተማመን ካለ በምድር ላይ የማንፈታው ችግር የለም። በጣም ቀላል ነው የወልቃይትና የራያ ጉዳይ፣ በጣም ቀላል ነው። ያወሳሰበው በመካከላችን ያለው አለመተማመን፣ ጥላቻ፣ መጠራጠር፣ አይ የጠላትነት ስሜት ነው። ዋናው መጀመሪያ ይሄን ማጠብ ነው። ይሄን ካጠብነው በኋላ የማይፈታ ችግር የለም። እንኳን እንደዚህ በአንድ ሀገር ጥላ ስር ለዘላለም ለሺህ ዓመታት የኖርን ህዝብና ከሁለተኛው ዓለም ጦርነት በኋላ የተፈጠሩ አብዛኛዎቹ የዓለም ሀገሮች በሰላም እየኖሩ ብዙ ችግር ፈተው። ቀላል ነው። ከባዱ ነገር ጥላቻን፣ ጥርጣሬን
አለመተማመንን አለመደማመጥን ከውስጣችን ማውጣት። ስለ ሰላም ስምምነት ስናስብ ቁልፉ ጥያቄ ይሄ ነው መሆን ያለበት እንጂ አሁን እናንተ ራሱ ያነሳ ነው ቴክኒካል የሆነውን ነገር ካስቀደም ነው የቅራኔ ምንጭ ነው የሚሆነው። አንዱ በጂኦግራፊ ይልሃል፣ አንዱ በቋንቋና በብሔረሰባዊ ማንነት ይልሃል፣ አንዱ በድርድር ይልሃል፣ አንዱ በሪፈረንደም ይልሃል፣ አንዱ በህገ መንግስት ይልሃል። እሱ አይደለም መጀመሪያ በቃ ይብቃን፣ በቃ ጦርነት ነበራጌ በቃ ከዚህ በኋላ መተማመን አለ፣ መደማመጥ አለብን፣ መከባበር አለብን። የአንድ ሀገር ልጆች ነን፣ ወንድማማቾች ነን። ያለፈው ታሪካችን የጋራ ነው፣ በክፉም በጥሩም። የወደፊቱ ጣፋንታችንም ሊወሰን የሚችለው በጋራ ነው። እስካሁን ለነበረው ችግር ይብዛም ይነስም ሁላችንም ጥፋተኞች ነን። ስለ ወደፊቱ ደግሞ ሁላችንም ነን የመፍትሄው አካል ምን ሆነው ብለን ከልብ ከተለወጥን ምንም ኢትዮጵያ ውስጥ መፍትሄ የሌለው ነገር የለም። ጥላቻ ይዘን ጥርጣሬ ይዘን የፈለገ አይነት የሰላም ድርድር ብናካሂድ ግን ዋጋ የለውም፣ ወረቀት ላይ ነው የሚቀረው። እና እኔ ያን እንጠበው፣ አሁን ያን ግንኙነት እናምጣው መጀመሪያ። እሱን ካመጣ ነው ሁሉ ነገር ቀላል ነው። ተማር አንጋፋው ፖለቲከኛ አቶ ልደቱ አያሌው ዛሬ ወርቃማ ጊዜን ሰውተህ ወቅታዊውን የፖለቲካ ውዥንብር በማስመልከት ትምህርት ሰጪ ሐሳብህን ስላጋራህን በአድማጭ ተመልካቾቻችን ስም በጣም እናመሰግናለን። ረጅም እድሜና ጤና እየተመኘው ለሁላችንም ወንድማማች ህዝቦች እግዚአብሔር ሰላምና ፍቅር ያምጣልን። የነገው ሰው ይበለን። ብስራት ከልብ ነው የማመሰግነው። በጣም መሰረታዊ የሆኑ ጥያቄዎች ናቸው ያነሳቸው እና ወድጄዋለሁ ውይይቱን። ይሄ የመጀመሪያ እንጂ የመጨረሻ ይሆናል የሚል እምነት የለኝም። ሌላም ጊዜ መልሰን እንገናኛለን። አድማጮችም ደግሞ ውድ ጊዜያቸውን ሰውተው ስላዳመጡን በዚህ አጋጣሚ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እግዚአብሔር ይስጥልኝ። አመሰግናለሁ። ታዳሚዎቻችን የዛሬ ፕሮግራማችን እስካሁን ነበረ።